ማሚ ለምንድን ነው የምታለቅሽው? ትናንቴም ዛሬ ላይ አንድ ሆነ ዋስሩኝ በንባታ ጠባለው ፍግታይ ምርቁኝ ነገን እንዴት ለያው መልካም አድርጌ ተሸፍኖብን ራስን ሳይወዱ ተስፋ ማድረጉ ማማጥ ሆነብን። ጭላንጭል ማታው ጨለማ ወርሶት ለምንድን ነው የምታለቅሽው? እግዚአብሔር ራሽን አትውጪ። ለምን አትጸልይም? ለምንድን ነው የምታለቅሽው? በማለት አሁንም ዛሬም ለምን እንዲህ ትሆኛለሽ? በጣም ከፍቶኛል። እኔንም እየጨነቀኝ ነው። በእግዚአብሔር በጣም ከፍቶኛል። ስሚኝ ሀይሚ፣ እኔ እየፈራሁ ነው። እግዚአብሔርን በጣም እየጨነቀኝ ነው። እኔ ራሱ ከባድ ሁኔታ ውስጥ ነኝ እኮ። እረዳሻለሁ እኮ እናቴ። ለምንድን ነው ከትላንት ጀምሮ እኮ ነው ገባሽ ነው። እኔ ያላሳዝንሽም ግን ሀይሚ፣ እኔም እኮ ተጨነኩኝ። ቢያንስ እኔን እንኳን አረጋገኝ ስ ብዬ ላረጋጋ ኔ እንኳን ሰላጣህ ነው። ከዚህ በኋላ ለምንድን ነው የምታጭኝ? ቅመም ለምንድን ነው የምታጭኝ? መልሽልኛል። ለምንድን ነው ካሜራ ይዘህ የመጣው? አንተን ብቻ ነው ማግኘት የፈለግኩት። አታልቅሽ፣ በእግዚአብሔር ለምን ታለቅሻለሽ? መጥፎ እኮ ነው። አይንሽ እንዳይጠፋ አንቺ ልጅ በእግዚአብሔር። እሱ ምን ላድርግ? እኔስ ምን ላድርግሽ? ምን ላድርገው? እንካ ከዚህ በኋላ እኔ ጋር ያስፈልግ። እንደዚህ አታርጊ እንዴ! በእናትሽ ጭራሽ ቀለበትሽን ትመልሻለሽ። መመለስ ስላለብኝ ነው። አይደለማ እኔና አንቺ መጣላት የለብንም። አዎ ሀይሚ፣ አንቺና ብሩክ በፍጹም እንድትጣሉ ወይ ደግሞ ለጥላት እጅ አትስጭ። ወላሂ እንዴ ይደብራል በእውነት እንዴ። አንቺስ ራሱ እንዴት ነው? ብሩክ እኮ ቅማሜ፣ እኔ ያንቺ ነኝ የብቻሽ ነኝ፣ እኔ ከሷት ጋር ምንም ነገር ግንኙነት የለኝም እያሸመኙ እንጂ ሀይሚ እንዴ በጣም እኮ ነው ባይዘው እናንተ በፍቅራችሁ በጣም ብዙ ሰው ይቀናባችኋል። ሰው በአንቺ ማለት ነው። እና እንደዛ አትሆኝ። ብሩክንም ልቡን አትስበሪው። እየለመነሽ ነው። ቀለበቱን ደግሞ አትመልሽ። ቀለበት ማለት ቃል ነው። ስለዚህ ቃል አይመለስም ማለት ነው። ሰላም አለይኩም። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ዝትርፍ በልልኝ። ውድ ቤተሰቦች እንግዲህ ሀይሚ ዛሬም እያለቀሰ ይመታለ። ይህን 3 ቀን ያራቀ ማለት ነው። በቃ ልቧ ተሰብሯል። በዘዌ የሴት ልጅ ስበራት በጣም ነው የሚጎዳው። እኛም በሩታዬ ሰላይ ነው። እንዴት ብዬ ልንገራችሁ? ሩታዬ በጣም ተሰብራ ብዙ ነገር ሆና አልቅሳ እዚህ ደረጃ ደርሳ በደስታ ነው አልሐምዱሊላ። አሁን ደግሞ ሀይሚ እንደዚህ በሩታ ሲደርስባት አይደብርም? እንደው ልክ እንደ ሩታ ሲደርስባት አይደብርም? ሼም የለም ባይዘዊ ማለት ነው። ሁላችሁም ድራማ አንድ አይነት ነው። ግን ደግሞ ሴት ልጅን ተዋት ታስለቅሱ። ወላሂ እንደ አንቺስ ለእንጀራ ብለሽ የብሩክን ልጅ ሳይሆን ነው ብለሽ እንደዛ እንጃ። በጣም ነው የሚያስጠላው። በጣም ማለት ነው። ሐኪም ቤት እስከምትሄጂ ድረስ ቼክ እስከምታደርጊ ብለሽ ሄደሽ ጭራሹንም ብለሽ ደግሞ ሀይሚና ብሩክ መምረጥ አለብህ ብለሽ ብዙ ነገር ተናግረሻታል። ሀይሚን ምን ታርግ ልጅቷ? እንግዲህ እሷ አታውቅም እንደ እሱም አያውቅም። እኔ የማውቀው ታሪክ የለም ብሏል። ስለዚህ ማለት ነው። ስለዚህ ልጆቹን ተፋቷቸው፣ በቃ በሰላም ይኖሩበት። ሀይሚም ደግሞ እጅ አትስጪ ለሁሉ ነገር ማለት ነው። እመኙ እንደ ውዱ ባልሽ እኮ ነው ወደፊት ማለት ነው። ማመን አለብሽ። ማንም መጣች ነው ማንም ኮተታ መጣች ነሽ የፍቅር ግንኙነት ሊኖራቸው ይችላል። የዛሬ 2 ዓመት በዚያው ቪዲዮ የ2 ዓመት ነው ማለት ነው፣ የቆየ ነው ማለት ነው። እና እንዴት ብዬ ልንገራችሁ? በጣም የሚያስጠላ ቪዲዮ ነው ራሱ ማለት ነው። ብዙም ደስ አይሉም። ግን ያው ብሩክ ደስ ስለተመቸው ያው 1 ዓመት ምናምን ቆይቷ መሰለኝ። ከዛ ወዲያ እኮ ነው
የሀይሚን የተገናኙት ማለት። ስለዚህ ሀይሚ ደግሞ ተንግዶ ወዲያ ብሩክ ማመን ያለብሽ ማለት ነው። ማንንም አትስሚ። ብሩክ ደግሞ ያንቺ ብቻ ነው፣ አንቺም ደግሞ የኔ ብቻ ነው። ገደል ግቢ ማለት ትችላለሽ ማለት ነው። ማለት አንቺ ያችኛዋስ ምንድን ነው የምትፈልገው ከብሩክ? ብሩክ እኮ ቅማሚ አንቺን ነው የምፈልገው፣ አንቺን ማጣት አልፈልግም እያለ ነው። ስለዚህ ሀይሚ በእናትሽ ለብሩክ ስትይ ለፍቅር ያሳለፋችሁት ቀን አለ፣ ሌሊት አለ፣ በቃ ደስ ደስ የሚሉ ወደኋላ መለስ በይና እስቲ አስታውሺ ከረሳሽ ማለት ነው። ለምን ብሩክ መርሳት አይችልም ማለት ነው። ብሩክ ይሰበራል። ለምን እሱም ወንድ ልጅ ነው። አንቺም እንደምታለቅሱ እሱም ያለቅሳል። ስለዚህ ማዘን የለበትም። በጣም ነው የሚያስጠላ። እውነት ለመናገር እኔ በሩታ ስለደረሰብን እኔ ሴሊ ስታለቅስ ማየት አልፈልግም። እና በጣም ከባድ ነው ውድ ቤተሰቦቼ። እውነት ለመናገር እኔ ሀይሚ ስታለቅስም ሩታም ስታለቅስ እኔ የሩታ ነው ድቅን የሚልብኝ። ለምን ብዙ ጊዜ አሳልፋለች ሩታ እንደዚ አይነት ነገሮችን ማለት ነው። ልብ ካላችሁ ማለት ነው። መቼም የእኛ ህይወት የሚረሳ አይደለም የሩታ ታሪክ ማለት ነው። እና ሀይሚ ደግሞ እንደዚህ በማትፈልገው ነገሮች እንደዚህ በቃ ራሷን እየጎዳች ሐኪም ቤት እየገባች እያለቀሰች ምናምን ራሷን ነው የምትጎዳው። እና ደግሞ የመዳም ቅመሞች ደግሞ ለአንቺ በጣም እያለቀሱ ነው እህቴ። እንዴ ትንሽ እንኳን ድራማ ወይ ቀለል አድርጉት ወይ ደግሞ በቃ አቁሙት ወይ ደግሞ ሚዲያ ላይ አለማምጣት ነው ጭራሹንም። ለምን በውስጥ አትፈቱትም እንዴ? ስንት የመዳም ቅመሞች እዚህ ጋር እኮ እየተጎዱ ነው በእናንተ ምክንያት። እንዴ ቆይ ስንቱን ልቻላችሁ ማለት የሩታዬ አለቀስን አዘንን፣ በጣም ልባችን ተሰበረ። አሁን ደግሞ የአንቺም እንደዛው ልባችን ይሰበር። ኧረ በጣም ይደብር።